አብሬው ተኝቼ ይሁን ይሰለባል ምናምን 600 ሴቶችን በጠቅላላ ሲደፈሩበት የነበረው ብዙ ነገር ሲደርስባቸው የነበረውን ቤት አግኝተናል። የተጠቀመው ቤት ይሄ ይመስለኛል። ቆርቆሮ ነገር ላይ ተንጠለጠለ ነገር አለ። በተጠንቀቁሙ ምናልባት ጋር መታያቸው መንገድ ሰዎች ናቸው። ኖ ተረጋጊ አትፊል ለምን እንደምትገፊን እንዴ ያላትን ግለሰብ አየን። በጣም ደንግጠናል በሁኔታ እሱ ጥላ ግን ቀድሞ በቃ በር ይከፍትለታል። ታውቃለህ እኔ ቢሆን ማውቀው ነገር የለም። እኔ ማላውቀውን ሰው ቤት አላስገባም። ምን ትሰራለሽ እዚህ? ማንሽ እኮ እዚህ ቦታ ምን ትሰራለሽ? እኔ ነኝ እንድትመጡ ያደረኩት። ምን ማለት ነው? እኔ ነኝ እንድትመጡ ያደረኩት ማለት ከባድ ጉዳዮች ናቸው የምናገኛቸው በጠቅላላ። እኔ እሱ ምንም ክፉ ነገር አይሰራም። በቃ እሱ መልካም ሰው ነው። እኔ ሰላም የለኝም። ይኸውልህ እንቅልፌን እየተኛው አይደለም። አጥንቶቹ ይሰባበራሉ። እንደ እንስሳ እንደ በሬ ተደብቄ ማለት ቀበልኩኝ ነበርኩት። እኔ ነኝ አልገባኝም። ከስራ ባልደረባችሁ ጋር እያወራሁ እኔ ነበርኩት ለእናንተ መረጃ ሰጥቼ። እዚህ ውስጥ አለኝ ስራ ባልደረባ። አይምሮ በላይ የሆኑ አካባቢ ማለት ትልቅ ወንጀል የሚሰራበት አካባቢ ነው። አቶ ቁምላቸው ወይም ግርማ ወይም አበራ ከተባለው ብዙ ስሞችን እየተጠቀመ ያ ሰውዬ በእድሜ ይበልጠኛል ምናምን ነገር ሰዎች ሞቶ በስነ ስርዓት ተቀብሯል። በስነ ስርዓት ይቀበሩ አይቀበሩ አላውቅም። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ይሄን ቻናል የምትከታተሉ ቤተሰቦች በያላችሁበት ሰላም ጤና ፍቅር ለእናንተ ይሁን። እንዴት ከረማችሁ? እንዴት ቆያችሁ? ለእንግሩማ ያያሌው ነኝ ተመልሼ መጥቻለሁ። እንግዲህ ከሰሞኑ የጀመርንላችሁ ትልቁ ታሪክ አለ። ከባዱ ታሪክ። እስካሁን እንደዚህ አይነት መዓት ስራዎችን ሰርተናል። ለረጅም ጊዜያትን ከናንተ ጋር አሳልፈናል። ይሄ የገጠመን ታሪክ ግን በጣም እጅግ ውስብስብ፣ በጣም እጅግ ከባድ የሆነው ታሪክ ነው። ውድ ተመልካቾቻችን እንግዲህ እያንዳንዱን መንገድ አይታችኋል። በጣም ስንሄድባቸው የነበሩት መንገዶች በጠቅላላ እንኳን ለናንተ ለራሳችን ራሱ እያየነው እንዳናምናቸው የተደረጉ ታሪኮችን ነው ያገኘን ያለ ነው። በጣም ከባድ ጉዳዮች ናቸው የምናገኛቸው። በጠቅላላ ውስብስብ ያሉ ከአይምሮ በላይ የሆኑ አይደለም አይተናቸው አይደለም ሳናያቸው ይቅርና እኛ ላይ ቢደርስ እንኳን አምነን ልንቀበለው የማንችላቸውን በጣም ብዙ ጉዳዮች አየን። እንግዲህ በባለፈው ቪዲዮም እንዳያችሁት ቀንድ ያላትን ግለሰብ አየን። በጣም ደንግጠናል በሁኔታው። እንዴት እንደዚህ ሊሆን ይችላል? እንዴት እንደዚህ ሊያጋጥም ይችላል? የሚል ውስጣችን አሁንም ድረስ አለ። ምክንያቱም እንዴት የሰው ልጅ እንደ እንስሳ እንደ በሬ እንዴት ቀንድ ሊኖረው ይችላል የሚለው ነገር በጣም ከባድ ነው። ምናልባት በተፈጥሮ ወይም ደግሞ በአደጋ የተነሳ አንዳንዴ ግንባራችን ላይ እጢዎች ወይ የተለያዩ እብጠቶች ሊኖሩ ይችላሉ እንጂ በምንም ተአምር የሰው ልጅ ቀንድ ሊያበቅልበት የሚችለው ምንም አይነት ምክንያት የለም። ይሄንን ግን የሚያፋርስ ወይም ደግሞ ይሄንን ነገር ይሰብር የሚችል አንድ ነገር አጋጠመን። አይታችኋል በቪዲዮ ቀንድ ያላትን ሴት አየን። በዚህ ቀንድ የተነሳ ደግሞ የብዙሃን ህይወት እያለፈ እንደሆነም ሰማን። ምክንያቱም አይታችኋል ይሄ ግለሰብ ወይም ደግሞ ባለቤቷ ይህንን ቀንድ ለማስጠፋት ሲል አቶ ቁምላቸው ወይም ግርማ ወይም አበራ ከተባለው ብዙ ስሞችን እየተጠቀመ የብዙዎችን ሴቶች ህይወት ሲያበላሽ የነበረው 600 ሴቶችን ያለ ህይወት ያስቀረውን ግለሰብ አይታችኋል። ከሱ ጋር በመስራት ይሄን ቀንድ አጠፋልሃለሁ ስላለው ብቻ እየዞረ የሰዎችን ቤት ሲያቃጥል፣ ሰዎችን ሲገድል፣ ሴቶችን ሲበድል የነበረውን ግለሰብ አይታችኋል። እሱ የብዙዎችን ሴቶች በማጥፋትም እንግዲህ ያው አሁንም እስር ይጠብቀዋል። ወደ ህግ አካላት አስረክበናል። ያገኘናቸው ማስረጃዎች አሉ። ማስረጃዎችን እንግዲህ ያው ህግ አካላቶችም ብዙ ስራ ነው ያቀለልን ወደ እነሱ የምንልከው። ምክንያቱም ይሄን ነገር ለማጣራት እኛ ስለምንቀር እኛ እዚህ ታሪክ ላይ እስከገባን ድረስ ያው ሁሉን ነገር ያቃለን ለህግ አካላት እንሰጣለን። እነሱ ደግሞ የሚያደርጓቸውን ያደርጋሉ። እኛም ማገዝ አለብን። እያንዳንዱ ነገር እናገዛለን። ምክንያቱም ግሩም አያሌው የሀቅ መሪ ነው። በእጃችን ሀቅን፣ እውነትን፣ ፍትህን ለማስፈን ነው የምንንቀሳቀሰው። ስለዚህ ውድ ተመልካቾቻችን አሁንም ልናገር የምንሞክረው ነገር ብዙ ድርጊቶች እዚህ ሀገራችን ላይ ዓለማችን ላይ የምንኖርበት ጓዳችን ውስጥ የተደበቁ በጣም ብዙ ነገሮች አሉ። ግሩም አያሌው ደግሞ እነዚህ ነገሮች ወደ ህዝብ በማውጣት ይፋ ማድረጉን ተያይዞታል። ወደፊትም እንቀጥላለን። እኛን የሚያቆመን ምንም አይነት ኃይል፣ ምንም አይነት ጉዳይ አይኖርም። ስለዚህ ይሄን ነገር ማስቀጠላችንን እንቀጥላለን። ዛሬ አንድ ትልቅ መረጃ እጃችን ላይ ገብቷል ሲመስለኝ። በመጨረሻ ይሄንን ግለሰብ ልናገኘው ነው። ይሄንን ግለሰብ ብዙ ሴቶችን ሲያጠፋ የነበረ ብዙዎች ላይ ጉዳት ሲያደርግ የነበረውን ግለሰብ በእጃችን ልናገኘው ነው።
እንግዲህ አንድ ትልቅ ጥቆማ ነው የደረሰን። አንድ ቤት ውስጥ ብዙ ስራዎች ይሰራሉ። ሴቶች እነዚህ 600 የተባሉት በጠቅላላ ሲደፈሩበት የነበረው ብዙ ነገር ሲደርስባቸው የነበረውን ቤት አግኝተነዋል። በተጠቆምንበት መረጃ መሰረት ደግሞ እዛ ቤት እሱ ሊኖር ይችላል ብለን ስለጠረጠርን ቀጥታ ወደዛ ቤት ሄደን ዛሬ ድላችንን እናሳካለን። ቁምላቸውን ይዘን ለህግ እናቀርበዋለን። የብዙዎችን ሴቶች ፍትህም ዛሬ እናስፍናለን። ስለዚህ ከናንተ የሚጠበቀው ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ መከተል ነው። እኛ ደግሞ ዳገቱን፣ ቁልቁለቱን፣ እሳቱን፣ ውሃውን ሳንል ፍትህ ማስፈናችንን ለናንተ እንድትማሩበት ደግሞ ለናንተ መረጃ እንዲሆናችሁ እነዚህ ነገሮች በቪዲዮ እየቀረጽን ወደ እናንተ ማስተላለፋችንን እንቀጥላለን። ምንም የሚያቆመን ነገር የለም። ብዙ ቤተሰቦችን አፍርተናል። ከዚህ በኋላም ደግሞ ብዙ ቤተሰቦችን እንደምናፈራ ባለሙሉ ተስፋ ነኝ። ኦልሞስት ወደ 74000 አካባቢ ቤተሰቦች አሉን። 100,000 ለመግባት የሚቀረን በጣም ጥቂት ነው። ስለዚህ 100,000 እስክንገባ እናንተ ሼር አድርጉ ለብዙዎች ቤተሰቦች እንድናፈራ፣ ብዙዎች እናንተ እንደተማራችሁበት ሌሎችም ደግሞ እናንተ ያገኛችሁትን መረጃ ትምህርት እንዲያገኙ ተባበሩ፣ ሼር አድርጉ። እስኪ ዛሬ ምን እንደሚያጋጥመን አብረን እናያለን። መልካም ቆይታ ንውላችሁ። ወደ ተመልካቾቻችን እንግዲህ ያለበት አካባቢ የደረስን ነው። ትንሽ አካባቢው የሚያስፈራ ነገር ነው። የተጠቀምነው ቤት ይሄ ይመስለኛል። ቆርቆሮ ነገር ላይ ተንጠለጠለ ነገር አለ። ምንድን ነው? በተጠንቀቅ ቆሙ። ምናልባት ቁልፍ ነው። እናንተ ናችሁ? ማንሽ? እኔ ነኝ። ምን ትሰራለሽ እዚህ? ማንሽ? እኮ እዚህ ቦታ ምን ትሰራለሽ? እኔ ነኝ እንድትመጡ ያደረኩት። ምን ማለት ነው? እኔ ነኝ እንድትመጡ ያደረኩት ማለት እኮ እኔ ፈልጊያችሁ ነው የጠራኋችሁ። ምን ልሸውጂ እየሞከርሽ ነው? ምንም ልሸውዳችሁ። ማነሽ? ይኸውላችሁ ምን ትሰራለሽ እዚህ? ማነሽ? እኮ እኔ እዚህ ተደብቄ ነው ያለሁት። ለእናንተ መረጃ ያቀበልኩኝ ነበርኩት። እኔ ነኝ አልገባኝም። ከስራ ባልደረባችሁ ጋር እያወራሁ እኔ ነበርኩት ለእናንተ መረጃ ሰጥቼ። እዚህ ውስጥ አለኝ ስራ ባልደረባ ማለት እዚህ ውስጥ አለ ወይ? እዚህ ውስጥ የለም። ግን እኮ ለእናንተ መረጃ ሳቀበላችሁ የነበርኩት እኔ ነኝ። እኔ አሁን ራሴ በመጣ አታምኑኝም ብዬ ነው። ለዛ ነው አልገባኝም። እንደዚህ እንድታገኙ ምን ለማድረግ ነው የሞከርሽ ያለሽ? ይኸውልሽ እኛ ስሚ አሁን አዳምጪ። ይሄ አካባቢ ማለት ትልቅ ወንጀል የሚሰራበት አካባቢ ነው። እዚህ በጣም ብዙ ጉዳዮች አሉ። እኛ እሱን ለማጥራት ነው የመጣነው እኮ። ባለ ጉዳዩ እኔ ነኝ እያልኩ ነው። ባለ ጉዳዩ ማለት እኮ እኔ ነኝ የፈለኳችሁ እናንተን። በቃ ጉዳዩ ዋናው እኔን ነው የሚመለከተው። አልገባኝም። ለጥያቄዎቹ መልስ የምታገኙት እኔን ነው። ሌላ የምታገኙት ሰው የለም። ያዟት። እኛ ይሄን ነገር ስሚኝ፣ ይሄን ነገር እኛ እናጣራ መጀመሪያ። ካጣራን በኋላ ወደ አንቺ እንመጣለን። ቤት ነው ይሄ። ይኸውልህ ዞሬ ላሳየኝ። እኔ ነኝ ስኖርበት የነበርኩት። የቆልፍ እኮ ነው እኮ የእኔ ቤት ነው። በጀርባ መግቢያ አለው። ከፈለጋችሁ በጀርባ ሲያሳይ እኮ በጀርባ መግባት ትችላላችሁ። አሁን በጀርባ ነው የመጣሁት። ይሄኛው በሩ ስለተበላሸ ስለማይከፈት ነው። በስነ ስርዓት ጠብቁ። ምንም የለውም። ባዶ ቤት ነው። አየሁ አይደል? በዛ በኩል ቤት ይመጣል። የምን ብር ነው እኮ ድፍን ነው እኮ ያሳየሽኝ ያለሽው እኮ። ምንም የለውም። በቃ ይሄ ባዶ ቤት ነው። ምንም ነገር የለውም። እኔ ስለፈለኳችሁ ነው። ለምን አካባቢውን በደንብ አጥሩ። ምንም ይሄው ባዶ ቁልፍ እኮ ነው እኮ። ባዶ ነው። ምንም የለውም እኮ። በቃ ባዶ ቤት ነው። አየህ አይደል? ይሄው ባዶ ቤት። እዚህ ነው እየኖርኩ ያለሁት። ምንም ነገር የለውም። ምንድን ነው እዚህ ጋር እኮ? ቆሻሻ ውስጥ ነው እየኖርኩ። ነው በደንብ ነበሩ እዛ ጋር ተቆልፏል። አዎ ይሄው ምንም ምን አስበሽ ነው ታዲያ እኛን እዚህ ያመጣሽ? እኔ የምኖረው እዚህ ነው። ምን ፈልገሽ ነው ከኛ? እኔ ሰው ያለ ምንም እንትን እኔ ታገኙኝ ተረጋግተህ ለምን አታወራም? ያለ ምን እንትን ማለት አልገባኝም እኮ። ተረጋግተህ ለምን አታወራኝም? እኔ እኮ ላወራችሁ ስለፈለኩ ነው። እኔ ምንም ሁኔታሽ ደስ አላለኝም። ምንም እየዋሸኋችሁ አይደለም። እናንተ ላይ ምንም ያሰብኩት ነገር የለም እኮ። እኔ ይኸውላችሁ እኔ እንድታድኑኝ ስለፈለኩ ነው። እንድናድንሽ ማለት በቃ እርዳታችሁ። እሺ እንዴት አገኘሽን? እኛ እንዴት አገኘሽን? በምን አውቀሽን? የታውቀሽን ነው? እናንተን መረጃ የሚያቀብላችሁ ሰው በአጋጣሚ ያገኙትና በዛ አጋጣሚ ነው እናንተን ለማግኘት የቻልኩት እኮ። እኛን የታውቀሽን መረጃ ቀባያችንን እንዴት አወቅሽ? ሚዲያ ላይ እናንተን ማውቃችሁ እና ለኔ ጉዳይም የሆነ ነገር መፍትሄ ትሰጡኛላችሁ ብዬ በማሰብ ነው። ለምንድን ነው የማትረዳኝ ወንድሜ? ይኸውልህ ምንም እየዋሸሁ አይደለም። እዚህ ቤት ውስጥ እስቲ ሰው ይኖራል እዚህ ቤት ውስጥ እየኖርኩ ነው ያለሁት። ተቸግሬያለሁ እያልኩ እኮ ነው። እርዳታ ያስፈልገኛል። ምንድን ነው ጉዳይ? እኔ ምንም መጥፎ ነገር አላሰብኩም።
ይኸውልሽ ከባድ ጉዳይ ነው ያዝነው ይሄንን ጉዳይ ሊያደናቅፍን የሚሞክረው ግለሰብ በተቀላላ ልረዳችሁ እኮ ነው የፈለኩት ይገባሻል አይደል ሰማሽ ነው አይደል እኔም ልርዳችሁ እያልኳችሁ ነው በቃ የምትፈልጉት ነገር እኔ ጋር ታገኛላችሁ እኔም ከዚህ ነገር ልውጣ እኔንም ማለት የምንፈልገው ነገር ማለት የምንፈልገው ነገር ታውቂያለሽ አውቃለሁ የምትፈልጉት ነገር እናንተ አቶ በቀለን ነው አይደል የምትፈልጉት ማን አቶ በቀለ በቃ ጋሽ በቀለን ያውቃችኋል ይኸውልሽ አቶ በቀለ የሚባል ሰው አላውቅም እኔ ነው ሌላ ስም አለው ደግሞ የተጨማሪ ስሙ ነው እኮ እኔም ተጨማሪ ስሙ ሆኖ አሉና እሱ ነው እየፈለጋችሁ ያላችሁት ማን ነው አንተ እየፈለክ ያለው ይኸውልሽ እኔ አልነግርሽም የምፈልገው ሰው ማግኘት እና ማንነት አልነግርሽም ነገር ግን እኔ አሁን እንዴት አገኘሽን ምንም ይኸውልሽ አሁን ከዚህ ነገር ውስጥ ውጪ በመሃል ገብተሽ እኔ ሌላ ነገር አስቤ አይደለም ይሁን እንድትረዳኝ ነው አልኩ እኮ ያው መረጃ የሚያቀብላችሁ ሰው አግኝቼ ነው እናንተን ለማግኘት የበቃሁት አልኩ መረጃ ደርሱክ ነው አይደል እዚህ መጣ ያንዳንድ መረጃ የሚያቀብሉ ሰዎች ጋር ደውሉ መሄድ ካለብንም በአካል ሄደና እነሱን ካጣራን በኋላ ለጊዜው እዚሁኝ ለነገሩኛ ጋቶኛለሽ እናጣራ እኔ እኮ ሌላ እንድታግቱኝ ሌላ ነገር አይደለም እየፈለኩ ያለሁት ይውላችሁ ለምንድን ነው ማትረዳኝ ወንድሜ እኔ ልርዳና እኔንም እርዳኝ ያልኩ እኮ ነው ምንድነው ችግሩ እንዴ ለምንድን ነው ማታምኑኝ ቆይ ዝም በይ የምሬን እኮ ነው ምንድነው ይውላችሁ ደውላችሁ አጣሩ ትክክለኛ ከሆነ እናነግራታለን አይ ካልሆነ ደግሞ ለኔ ኢንስፔክተር ታስረክቡልኛላችሁ ምንድነው የምታስረክቡኝ ራሴ መጥቼ እንዴት ነው የምታስረክቡኝ እኮ እናጣራልኩሽ እኮ በቃ እናጣራችሁ እኮ ነው ያልኩት እኔ ሌላ ነገር አይደለም ሌላ ሰው እኔ ፕሮግራማችሁንም አይቻለሁ እኔ እንደዚህ ሰው መስታረጉ አይቻላቅም መረጃ ልስጣችሁ ነው ያልኩት እኮ ታዲያ ምንድነው የምትጣጣሩት የምትፈልጉት ነገር ልንገራችሁ ምንም ሳናጣራ ምንም እናወራሽ ነገር የለም እሺ አጣሩ ደውሉ የሚያቀብሉኝ ደውላችሁ ተመልካቾቻችን እንግዲህ መረጃ አቀባያችን ደውለንለት ነበር ያው እውነቷን እንደሆነ ትልቅ ነገር እንዳጋጠማትና አሁን የጀመርነው እኛ እንዳታቃላችሁ የጀመርነው ትልቅ ኬዝ እንዳለና እዛ ኬዝ ላይ ትኩረታችንን ያደረግን ስለሆነ ሌሎቹን ሰዎች ለጊዜው እየረዳን አይደለም ምክንያቱም ይሄ ጉዳይ ብዙዎችን ያጠቃልለና ብዙዎች ላይ አደጋ ያደረሰ ስለሆነ ቅድሚያ እሱን ሰተን ነበር እየሰራን የነበረውና የሷ ጉዳይ እንዳጋጣሚ ለራሱ አሳሳቢ ነው ለሁላችንም ለራሳችን ጉዳይ ለራሳችን አሳሳቢ ነውና ይሄ ነገር ከባድ ጉዳይ ስለሆነ ይሄን ነገር ማቋረጥ ስለማንችል በዚህ መልኩኛን ለማግኘት ሞክራለች እና ያው በመሃል አደናቅፋለች ሰራችን እውነት ለመናገር ግን እዚህ ጋር ደግሞ ሰው ነች ራሷንም ነገር ብታስቀድምም ብዙ የደረሰባት ነገር እንዳለ የመረጃ አቀባያችንም ያው ለኛ ለመንገር ፈርቶ ነበር ማለት የጀመርነው ጉዳይ ከባድ ስለሆነ እሱን ነገር ቅድሚያ ማስተካከል ስለነበረብን አልነገረንም እና እንደ አጋጣሚም የሥራ ውጥረትም ስለነበረ ነውና ያው እውነቷን እንደሆነና በዚህ መልኩኛን ለማግኘት እንደሞከረች አባሎቻችን አላወቁም ነበር ነገር ግን ያው እስኪ እንስማትና ምናልባት ይሄንን ነገርም ሊጠቅመን ይችላል እሷም ማቀው ነገር አለ ስላለች ስለዙም ጉዳይ ለተረዳን ስላለች ከዚህ ጉዳይ ጋር ይገናኛል ስላችን እስኪ እንስማትና ያለውን ነገር አብረን እንከታተል እስኪ መልካም ቆይታ እሺ ይኸውልሽ ማለት እኛ አሁን የጀመርነው ጉዳይ አለ ይሄን ጉዳይ ማደናቀፍሽ ላንቺ ያው ለኛ ስራችን አበላሽቶብናል እውነቱን ማይክሽ ምክንያቱም ከባድ ጉዳይ ነው ያዝነው ቀላል ጉዳይ ሌሎቹን ስራዎች በተቀላላ ብዙዎች ነው የሚመጡት ምናልባት እኮ እናንተን ጉዳይ እኮ ሊያቀልላችሁ ይችላል አውልሽ ገባይ ነገር ግን አሁን ብዙ ነገሮች ነው የመጡብን ያሉት በጣም ብዙ ባለ ጉዳዮች አሉ ካለንም የጊዜም የሰውም ጥረት አንፃር ይሄን ነገር ለመፍታት ያው በቂ ጊዜ ከኔ የሚበልጥ ጉዳይ አለ ብዬ አላስብም አው በጣም ብዙ ጉዳይ ይዛችኋል ግን ሊሆን ይችላል በተለይ ደግሞ ከያዛችሁት ጉዳይ አሁን እየሰራችሁት ካላችሁት ጉዳይ ጋር የኔም ጉዳይ በጣም ይገናኛልና ምናልባት በዛ መንገድ በኔ በኩል የሆነ ልታገኙት የምትችሉት ፍንጭ ሊኖር ይችላል እሺ ንገሪ ምንድነው ጉዳይሽ ያው ምክንያቱም ይኸውልሽ አሁን እያልኩሽ ያለሁት ስራችን አደናቀፍሽብን ለሱ ይቅርታ ጠይቃለሁ ያንቺንም ጉዳይ አሁን ራሱ ይኸውልሽ ጉዳይሽን ገና ልናየው ነው አይተነው አስቸኳይ ካልሆነ ቅድሚያ የሚሰጠው ጉዳይ ካልሆነ ለጊዜው ጉዳይሽን አንፈታለሽ የት እንደምኖር እያየክ ነው አይደል እዛ ቤት ውስጥ ብቻዬን እየኖርኩ ነው ጉዳይ ያ አንቺ ተደብቄ እየኖርኩ ነው ያለው አንቺ ቢያንስ የምትኖርበት ቦታ አለሽ ስንቱ ገባሻል አይደለ መኖር አይደለም የመኖሪያ ቦታ አይደለም በህይወት መቆየቱን እንኳን የማያምንበት በህይወት መቆየቴን እኮ ስሚ አንቺ አንድ ሰው ነሽ አይደለ 600 እና 700 ሰዎች ነፍስ መጥፋት ተጠያቂ የሆነ ግለሰብ አለ እኛ እሱ ላይ ነው እየሰራን ያለነው እኮ ምናልባት እኮ እሱን የምታገኙበት ገና አሁን ይኸውልህ መረጃ አቀባያችን ራሱ ከኛ አባልነት ተሰርዟል ከዚህ በኋላ የሚወሰድበትን እርምጃ እንሰጣለን እኔን ብቻ ስላገናኘኝ እናንተን አንደኛ በቀድሞ አልተነገረንም ሁለተኛ በዚህ መልኩ አይደለም ገባሽ አይደል ይሄ ስህተት ነው የሰራሽው
እኛን አሁን ማታለ ስራ ነው ይፈጽምሻለሽ ምክንያቱም አሁን በተነግሪን ነገርም እውነት ነው ብለን ለምቀበል ራሱ ገና እናንተ ለማግኘት በጣም ብዙ ጊዜ ፈጅቶብኝ ነበር በጣም ብዙ ነው የተንከራተትኩት ሱቅ እንኳን ወጥቼ የሆነ ነገር ገዝቼ መብላት ማልችልበት ሁኔታ ውስጥ ነው እንዴት አገኘሽ መረጃ አቀባያችን እኔ የናንተን ቪዲዮ እየተከታተልኩ ነበር ለረጅም ጊዜ እናንተ ማግኘት በጣም ነበር ስፈልግ የነበረው ምክንያቱም በቃ ጉዳዩ በቅርቡ ደግሞ የጀመራችሁት ነገር እስካኔ ጋር የሆነ በቃ የሚገናኝ ነገር ስላለው በዛ የተነሳ በጣም ስከታተላችሁ ነበርና የሆነች የሷን ጉዳይ የፈታችሁላት ሴት ደግሞ በአጋጣሚ አግኝቼ እሷን ስለናንተ እየጠየቅኳት ነበር በዛን ጊዜ ነው የሥራ ባልደረባችሁ የማግኘት እድሉን ያገኘሁት እሱ አገናኝታኝ ነው እሱ ላይ ምንም እንዳታረጉ ባካችሁ ነው ያስገድጄው ነው እናንተን ለማግኘት ስለበቃ የበኩሉን ነው የተወጣልኝ በጣም እንጃ ሰው እንደዛ እግሩ ላይ ወድቄ ነው ይለመንኩት እናንተን ማግኘት ስለነበረብኝ ማለት ነው ሰላም የለኝም ይውል እንቅልፌን እየተኛው አይደለም በልቼ እያደርኩ አይደለም በጣም ችግር ውስጥ ነኝ እያልኩ እኮ ነው እንዴት ነው እንደዚህ ያላቀም እሺ ችግር የለም አሰራራችን እኛን የምናውቀው አሁን ቀጥይ ያጋጠመሽን ነገር አንድ ባንድ ንገሪኛው ይውል እኔ ያጋጠመኝ ነገር እኮ ነው አሁን ብነግርህም እኮ ስለማታምነኝ እኮ ነው ግሬ አማላምንሽ መስሎ ከተሰማሽ ለምን ትመጫለሽ እኔ ጋር ይውል ወድጄ እኮ አይደለም ብዙ ቦታ ብዙ ሰው ተናግሬ እኮ የሚያምነኝ ስላጣው ነው ማለት በቃ ይሄኔ መብቴ አግኝቼ አላቅም አሁን ምናልባት አንተ ጋር መብቴ ካገኘው ብዬ ነው የመጣሁት እንደዚህ አትቆጣኝ እባክህ ቢያንስ እስቲ እኮ ንገሪኝ እሺ አሁን ይኸውልሽ ጊዜ እየፈጀን ያለ ነው እዚህ ጋር ተቀምጠንም ብዙ ጊዜ ነው እየፈጀን ያለ ነው ገባሽ አይደል እኮ እኔ ልነግርህ እኮ ነው ለምን አታስጨርሰኝም ይኸውልህ መጀመሪያ እኮ እንደምታምነኝና እንደማታምነኝ ልጠይቅ ነው ያልኩት አይደል እንዴ እኔ ይኸውልህ ለጆሮ ራስ የሚከብድ ነገር ነው አሁን ማውራክ በቃ እኔ እንጃ የሰው ልጅ እንደዚህ ሊፈጠርበት ይችላል አይችልም በቃ ግራ ትጋባለህ ይዋሽው ሊመስል ይችላል በዛ ላይ አሁንም ይዋሽሽኝ ነው ብለህ ግራ እየተጋባ ነውና ሌላ ደግሞ ግራ እንዳትጋባ ብዬ እኮ ነው ኮሽ ምንድነው ቀጥይ ያው እኔ ቆየ ከቤተሰቦቼ ከወጣሁ በጣም 7 አመት ምናምን ሊሆነኝ ነው ከቤተሰብ ከወጣሁ ቤተሰቦቼም ደግሞ በቃ ምን እንደሆነ አላውቅም ስለ በቃ እኔም ከነሱ ወጣሁ ከዛ እነሱም ጠፉ እናት አባት ነበረኝ አንድ እህት ነበረችኝ እነሱም ጠፉ በቃ እኔ እንጃ እኔ ሌላ ዓለም ውስጥ ገብቼ ይሁን እነሱ ጠፍተው ብኝነትም ይሁን አላውቅም ብቻ ላገኛቸው አልቻልኩም ይኸው 7 አመት ሙሉ ከነሱ ጋር የመገናኘት ቻንስ አላገኘሁም ሳባባ ያለው ምኖረው እዚህ አዲስ አበባ ነው አሁን 7 አመት ሆኖኛል አዲስ አበባ ከመጣሁ በፊት ግን ምኖረው ወደ ጎጃም ነበር እና በቃ እነዛ 7 አመት ከዛ 2 አመት ነው በሰላም ዋናው ነገር እዚህ ጋር ባለቤቴ ነው ባለቤቴ በቃ ከ7 አመት በፊት ነው የተዋወቁት አብሮ ይሆንኩት 7 አመት አው ከ7 አመት በፊት ነው ማለት እንደማይሽ በትዳር 7 አመት ማለት 7 አመት ማለት ኦልሞስት 18 እንኳን ከሆነሽ 25 ነው ግን ስገምት የሆነ 20 አመት ወይ 21 አመት 20 አመት ነው ገና ያለ ድምሽ ታዲያ እንዴት ስለ እንዳልኩ ቤተሰቦቼ ምን ባላቀው መንገድ በቃ ሞቱ ተባለ በቃ አለቀ ባንዲ ሁላቸውም ጠፉ ማለት ስለ በቃ ጠፉ እንዳልኩ ጠፉ እህቴም አባቴም እናቴም በቃ ሶስታቸውም ከዛ ያ ሰውዬ በእድሜ ይበልጠኛል ምናምን ነገር እኔ ያናክል 7 አመት ማለት ከ27 ስትቀንስ 13 አመት ምናምን ነኝ ያኔ እና ምንም ያናክል ማቀው ነገር የለም በቃ አሁንም ቢሆን ለኔ በቃ ቅዠት ነው እንደ ቅዠት ነው ምን እንደሆነ አላስታውስም ያን ታይም ላይ በቃ እሱ መጣና ላሳድግሽ ብሎ ነው የወሰደኝ ማንንም አሳዳጊ አልነበረኝም ስለ በቃ ቤተሰብ ቢኖርም በቃ ያናክል እኔ ፈልጉኝ ምናምን የመጣ ሰው አልነበረም በቃ የሆነ ገፊ ምናምን ነገር ተባልኩኝ በጣም ሰው ጠላኝ ምናምን ነገር በዛ የተነሳ በቃ ያ ሰው እኔ ያሳድጋታለሁ ብሎ ይዞኝ ወደ አዲስ አበባ መጣ ያው አሳደገኝ ከ3 አመት በኋላ በቃ ወደ ትዳር መግባት አለብኝ አለኝ ሚስቴ ነው እንድትሆኝ ፈልገው አለኝ በቃ ከዛ በኋላ 16 አመት እንዴት አገኘሽ ማለት አሳድግሻለሁ ብሎ ሲወስድሽ ስለ ቤተሰቦችሽ ያውቃል ከዛ በፊት ከቤተሰብሽ ጋር ይታወቅ ነበር አይ ምንም አይታወቅም እዛው በቃ ለቅሶን ምናምን ብቻ ያ ሰዓት ላይ ነው የመጣው እኔም አላውቀውም ቤተሰብ ላይ መጣ ስለዚህ ቤተሰቦችሽ ሞቶ በስነ ስርዓት ተቀብሯል
በስነ ስርዓት ይቀበሩ አይቀበሩ አላውቅም። ሞቱ ሲባል ነው የሰማሁት። በ13 ዓመቴ ያናክል አላስታውስም እንደተፈጠረ። ከዛ በኋላ ወደዛ መሄድ አላውቅም። በቃ ይህንን ነው የማውቀው። በቃ እነሱ የሉም ተባለ። እሱ መጣ ለቅሶ ምናምን በሚባልበት ሰዓት እሱ መጣና እኔን ወሰደኝ። ከዛ በኋላ እዛ ሀገር መሄድ አላውቅም። ምንም ነገር አላስታውስም። ያው ከ16 ዓመት በኋላ ደግሞ እሱን አገባሁት። ከሱ ጋር መኖር ጀመርን። ከመጀመሪያው 13 ዓመቴ ላይ እያለ ይዞኝ መጣ፣ አሳደገኝ። ከዛ በቃ ተጋብተን መኖር ጀመርን ቆይቶ ማለት ነው። በእድሜ በ10 ምናምን ዓመት ይበልጠኛል። በጣም ትልቅ ሰው ነው። ከዛ በኋላ በቃ ግዴታዬ ስለነበረ እሱን ማግባት፣ እሱን አግብቼ መኖር ጀመርን። ያው በእርግጥ ያው ያለ እድሜ ከሱ ጋር በመሆኔ ከባድ ሆኖብኛል ሁኔታው እንጂ ከዛ ውጭ በጣም የሚንከባከበኝ በጣም ትሪት የሚያደርገኝ ሰው ነበር። እና ያው ያ ነገር ደግሞ በቃ ብዙ መቆየት ትዳር ውስጥ ከገባን በኋላ ደግሞ ትዳር ውስጥ ከመግባታችን በፊት በቃ እኔም ብቻዬን ነው የምተኛው፣ እሱም ብቻውን ነው የሚተኛው። እኔ መኝታ ቤት አለኝ፣ እሱም መኝታ ቤት። ስለሱ ማታ ማታ ምንም የማውቀው ነገር አልነበረም። ከዛ በኋላ ግን ትዳር ውስጥ ከገባን በኋላ አብረን ስለሆነ የምናድር አንድ ክላስ በቃ ሌሎች የማይሆኑ ነገሮችን ከሱ ማየት ጀመርኩ። ማለት ይሄ ሰውዬ ትልቅ ሰው ነው ማለት ነው፣ ከአንቺ በጣም በእድሜ ይበልጣል። አሳድግሻለሁ ብሎ ወስዶሽ ሲያገባሽ ይሄን ነገር አምነሽ ተቀብለሻል ማለት ያለ እድሜሽ ነው። አንድ 13 ዓመት ኦኬ። እሱ የወሰደሽ በ13 ዓመት ነው። ከዛ በኋላ ከስንት ዓመት ነው የተጋባችሁት? 16 ዓመት አልፈኝ ከ3 ዓመት በኋላ። ይሄ አሁን ወንጀል ነው። ምክንያቱም አንድ ሴት ልጅ 18 ዓመት ካልሞላት ማግባት የሚባል ነገር አይቻልም። በህሊና በህግም ደረጃ ያስጠይቃል። ገባሻል? የሚያስጠይቅ ነገር ነው። አሁን እሱ አይደለም የሚያስጨንቀኝ እኮ እሱን ነው የምልሽ ያለው። ስሚኝ፣ እሱ ነው እያለሽ እዚህ ጋር ችግርሽ እንድንፈታልሽ ነው አይደል የመጣሽው? እሺ ይቅርታ። ስለዚህ ይሄ ሰውዬ ተጠያቂ ነው ያልኩሽ ያሉት ያለ እድሜ ካንቺን ስላገባሽ ማለት ነው። ገባሽ አይደለ? እሺ አሁን ቀጥይ። ስለዚህ እንዴት ነው ማለት ጎርቶሻል? አስገድዶ ነው ትዳር ውስጥ የገባሽው? እስኪ ያለውን ነገር ንገሪኝ። ማለት ሌላ ኖርማል ሌላ ዓለም አላውቅም። ከዛ አልወጣም። ያና ሁሉ አመት ስኖር እስካሁን ድረስ ከዛ ቤት እስከወጣሁበት ድረስ ወጥቼ እንኳን አላውቅም ከዛ ግቢ። በቃ በህፃንነቴ እንደገባሁት ነው የኖርኩት እዛ። በቃ ተንጮ እውላለሁ ምናምን፣ ይመሻል ይነጋል። ለዛ አመት ስንት አመት በቃ ኦልሞስት 17 አመት ሙሉ በቃ እንደዛ ነው ያሳለፍኩት። አሁን ለ3 ወራት ነው ወጥቼ እዚህ የምታየው ቤት ውስጥ እየኖርኩ ያለሁት። አባቴ የሌለው ቤት ነው ይሄ ቤት እና ለዛ ነው እዚህ ተደብቄ እየኖርኩ ያለሁት። ከዛ በፊት ግን እንዲህ የሆነ ቦታ ሄጄ እንደዚህ መዝናናት የሆነ ነገር ማድረግ ምናምን ሱቅ እንኳን ወጥቼ አላውቅም ከዛ ግቢ። እና ሌላ ዓለም ስላላየሁኝ እሱን አላገባም ወይ የሆነ ነገር ማለት አልችልም። አሳድጎኛል፣ ብዙ ነገር አድርጎልኛል ምናምን፣ አስከፍቶኝ አያውቅም። ከዛ በኋላ እኔ እንደጎዳኝ አልተሰማኝም በዛ ሰዓት። ለምን በቃ ሌላ ዓለም ስለማላውቅ በቃ ለኔ እንደሚያስብ ነው የሚሰማኝ የነበረው። ያው ከዛ በቃ ከተጋባን በኋላ እንዳልኩ እሱ ላይ የማስተውላቸው ነገሮች በጣም እየከበዱኝ መጡ። ስለ በቃ ሰው መሆኑን እስከ መጠራጠር ማለት ነው። አልገባኝም። ሰው መሆኑን እስከ መጠራጠር ማለት ስለ በቃ እንዴት ላስረዳኝ እንጃ። በስማ ይሆናል ከሰው ሰው ነው ስለ የሆነ ነገር ይሆናል። በቃ እንዴት እኔ እንጃ ግራ ገባኝ። በቃ አብሬው ተኝቼ እሱ መሬት ነው የሚሆነው ምናምን ነገር ይሁን ይሰለባል ምናምን፣ አብረን ተኝተን ማለት ነው። ይሰለባል? አዎ እንዲያዩት ኖርማል ተቀቅፈን ተኝተን እንዲያዩት ይሰለባል። ከዛ በኋላ ካልጋ ወርዶ መሬት ላይ ይወድቃል። ኖርማል በቃ የሆነ እንደ መንፈስ ሰው ጥላው ከጎኑ ነው አይደለም የሚሄደው፣ ወይም ደግሞ ከሱ ጋር እኩል ሆኖ ነው። የሱ ጥላ ግን ቀድሞ በቃ በር ይከፍትለታል። ታውቃለህ? በሩን ከፍቶ ያስወጣዋል ምናምን ነገር እና በቃ የሆነ ከሰው ውጪ የሆነ ባህሪ ከሱ ማስተዋል ጀመርኩኝ። ስለ በቃ ሌሊት የሚያደርጋቸው ነገሮች በጣም ከባድ ናቸው። እና ያን ያየው በቃ መሳቀቅ ጀመርኩ ምናምን፣ መተኛት አልቻልኩም። እና ይኸው እኔ እንጃ አላውቅም እንዴት እንደምታምነኝ አላውቅም። እና ሰውነቱ አጥንቶቹ ይሰባበራሉ፣ አጥንቶቹ ይሰባበራሉ። እንዲሁ በቃ እየሰማው አጥንቶቹ አንድ ቀን በቃ አጥንቶቹ ተሰባብሩ ምናምን፣ ስጋው ምናምን ተላቆ የሆነ በቃ አውሬ ሆነ።
ለዚህ እኮ ነው አታምነኝም ያልኩህ። አየህ አይደለ? አለማመን አይደለም። እስኪ ማለት ትንሽ ይከብዳል። የምትነግሪኛለሽ ጉዳይ ከበድ የሚል ነው። እሺ ንገሪኝ፣ የሰማሁሽ ነው። በቃ ስጋው ምናምን ተለቀቀ፣ አጥንቱ ምናምን። ከዛ መሬት ላይ ወድቆ ነበረ። እንዳልኩ ብዙ ጊዜ መሬት ላይ ወድቃል ካልጋ ወርዶ ማለት ነው። ከዛ አጥንቶቹ ሲሰባበሩ ምናምን ይሰማኛል፣ ስጋው ምናምን ሲለቀቅም ይሰማኛል ምናምን። ከዛ ቀይ ሆነ፣ በቃ የሆነ ወደ አውሬነት ተቀየረ። ከዛ ግን እኔን ምንም አላለኝ። ፈርቼ ነበር ለመጮህ ምናምን ሳስብ የሆነ በቃ የአባቴን ድምፅ አስታውሰዋለሁ። በቃ አባቴ መሰለኝ እሱ ውስጥ ሆኖ ይሁን አላውቅም። በእርግጥ ያስብልኛል፣ ያ ባለቤቴ ነበር ሰውዬ ያስብልኛል። እንጃ ግን የአውሬ በሆነበት ታይም እንዴት ሊበላኝ እንዳልቻለ አላውቅም። ከዛ ግን አባቴ አንታይ ሳባ በቃ ዝም በይ ምንም እንዳታውጪ እና ከሱ ውስጥ በቃ የአባቴን ድምፅ ሰማሁት። ቆይ ጋሽ በቀለ ነው አባትሽ? አይደለም፣ አባቴ እንዳልኩ ሞቷል። በቃ ሞቷል ብለሽኝ አሁን ደግሞ ጭራሽ ድምፁን ሰማሁት እያልሽኝ ነው። ከየት መጣ? ጋሽ በቀለ ሲቀየር ማለት ነው በቃ አውሬ ከሆነ በኋላ ውስጡ ላይ በጣም የብዙ ሰዎች ድምፅ ይወጣል። አውሬ ማለት ምን አይነት? አሁን እንግዲህ እንደምንሰማቸው እኛም የጀመርነው የሰራነው ስራ አለ ወደ ሰው ጅብነት የሚቀየሩ። ብዙ የእናንተ ፕሮግራሞች አይቻለሁ፣ ግን ይሄ ከእናንተ ውስጥ የእናንተ ፕሮግራም አይቻለሁ በጣም ብዙዎቹን፣ ግን ይህን አይነት አይቼ አላውቅም። ስለ ጅብ ብዙ ጊዜ ሲሰሩ ማለት አክሰሱ እንዴት አለሽ? አክሰሱ የእኛን ቪዲዮዎች ማየት ማለት በ13 ዓመትሽ ነው እንግዲህ ትዳር ላይ የገባሽው። ትምህርትም ገና ምናምን አልከለከለኝም። ስልክ ቲክቶክ ምናምን ትምህርትም ትማሪያለሽ? ዋይፋይ ያለ ቤት ውስጥ የርቀት እማራለሁ። ቤት ውስጥ ከቤት መውጣት አይቻልም እንጂ ከዛ ውስጥ ምንም አይከለከለኝም ነበር። እሱን ነገር እኔ አላውቅም፣ ጠይቄው አላውቅም። ስልክ በቃ እኔ እንጃ ሌላ ዓለም እንዳለ ስለማላስብ በቃ የሆነ ሁሉም ነገር ተመቻችቶልኝ እንደሚኖር ነው ማስብ ነበር። ስለዚህ እንከባከብሻል። ጥሩ ሰው ነው ጋሽ በቀለ ማለት ነበር ነው። ስልክ በቃ እንዳልኩ ነው። ከዛ በኋላ በቃ የብዙ ሰዎች ድምፅ ውስጡ ይወጣል። እንዳልኩ ያን ቀንም አባቴ ነው ያዳነኝ። በመንፈስም ቢሆን አርፈሽ ተኝ ባይለኝ የሆነ ነገር ብናገረው ያንተኝ በእርግጠኝነት ይበላኛል። በቃ ጭራ አብቅሎ ምናምን አጥንቶቹ እንዳልኩት ረጋግፈው ምናምን ነገር ነው የተቀየረውና በቃ ከዛ ዝም በያለኝ። በቃ ባልሰማ አፌን አፍኝ ፈራም በቃ እየተንቀጠቀጥኩ ዝም ብዬ ተኛሁኝ ያን ቀን። ከዛ ሲነጋ ደግሞ ሰው ሆነ፣ ደህና ሆኖ አጠገቤ ያገኘሁት በቃ ስነቃ ማለት ነው። ከዛ ቀን በኋላ በቃ መተኛት አልቻልኩም። እሱም ሁሌ ይቀየራል። ከዛ ግን የሆነ ደግሞ ሽንት ቤት ሄጄ በማታ ስመጣ በቃ ከላዩ ላይ ሆነ ሌሎች ሰዎች በቃ ሌሎች መንፈሶች እየወጡ ይሄዳሉ። በር ከፈቱ ይወጣሉ። በር ጥቁር በቃ የሆነ ጥቁር ሰው በቃ በር ከፍቶ ይወጣል። ከሱ ላይ ተነስቶ የሆነ በቃ አለ አይደል ከሱ ላይ ነው የሚነሱት። ከዛ በኋላ በር ከፍቶ ይወጣሉ ምናምን ነገር ብዙ ናቸው። እና ያ ነገር በተደጋጋሚ ያዩ በቃ እሱ ላይ እና በጣም አስጨነቀኝ። እሱ ልጠይቀው እንዴት ልጠይቀው ማለት በቃ እንዳይበላኝ ፈራሁኝ። ለራሴ መሳቀቅ ጀመርኩ። አስተያየቱም እሱም መቀየር ጀመረ። እንዳወቅኩበት ገብቶት ነው መሰለኝ። በቃ እኔም ተጨነኩኝ። በቃ በቃ በፊት ሰላም ነን ምናምን ሰው ነው ምናምን አብረን ነው የምንበለው ምናምን ነው። ከዛ በኋላ ግን እሱ በቃ ስንተኛ ብቻ ነው እንጂ አብረን ከኔ ጋር ያለው ሰዓት ቀንሶ በቃ እነዛ መንፈሶች ደግሞ በቃ በዙ። ሁሌ እንዳልኩ ጥላው በቃ እሱ እዚህ ጋር ተቀምጦ እዚህ ጋር አጠገቡ ይቀመጣል ወይ ከፊቱ ቀድሞት ይሄዳል ምናምን። እንደ ሰው ራሱ አይደለም ጥላው፣ የጥላው ባህሪ ማለት ነው። እና በቃ በጣም እየፈራው መጣው ምናምን። ከዛ በኋላ ያው አማራጭ እየፈለኩ ነበር። እናንተን ቪዲዮ እንዳልኩ ከታተል ነበር። መጀመሪያ ግን በቃ ከዛ ቤት የወጣሁት መንፈሶቹ በቃ አልቻልኩም። አንድ ቀን ቤቱን ረራራቁት። እሱ ወጥቶ ምን አይነት መንፈስ ነው አልገባኝም። በቃ የሆኑ ፊት የላቸውም። በቃ ሰው ናቸው ግን ፊት የላቸውም። ጥቁር ነገር ነው የምታየው። ቤት ውስጥ እንዳለ ሙልት ብለው ስብስብ ብለው ነው የሚቀመጡት። እና አንድ ቀን በቃ ቤቱን ሞልቶ እንዴት በቃ ጨነቀኝ። ይዞሩኛል፣ መሀል ተቀምጬ እኔን ይዞሩኛል ምናምን ነገር።
ከዛ በኋላ አልቻልኩም። መስኮት ሰብሬ ሁላ ነው የወጣሁት ከዛ ቤት። ከዛ ወጣሁ፣ በዛውም አልተመለስኩም። ከዛ የት ነው የሄድኩት? ፖሊስ ጣቢያ ሄድኩኝ። ፖሊስ ጣቢያ ሄጄ አንድ ፖሊስ ሳናግር አርፈሽ ቁጭ በይ ነው ያለኝ። አርፈሽ ቁጭ በይ፣ ደግመሽ ስለዚህ ጉዳይ እንዳታወሪ፣ ከዛ በኋላ ደግሞ እንደዛ የምታወሪ ምናምን ከሆነ ቀድሜ እኔ ነኝ ሌላ ነገር ማድረግሽ ነው ያለኝ። ምን በቃ ቀድሜ እኔ ነኝ ሌላ ነገር ማድረግሽ፣ ምንድነው የምታወሪው? ስለምንድነው የምታወሪው ምናምን ነው ያለኝ። የማይመስል ነገር ነው ምናምን አለኝና መጀመሪያ ላይ ከዛ በኋላ እርግጠኛ ነኝ ምናምን ብዬ እንደዚህ ሳውራራላት እሺ ይሁን ቢሆንስ ምን ልትሆኝ ነው እንደዚህ ሆንኩ ብለሽ ለአንድ ሰው ብትናገሪ አሁን እኔ ሰምቼሻለሁ ሌላ ሰው እንዳይሰማሽ ካለሽበት መጥቼ እኔ ነኝ ሌላ ነገር ማድረግሽ መባላሽ ነው ያለኝ። ምን ከዛ በቃ በጣም ፈራው። ሁሌ ከኋላሽ እንዳለው አስቢ ነው ያለኝ። ያኔም የፈርቼ የነበረው ለዛ ነው። በጣም ነው የፈርቼ ነበር። ቆይ ለባለቤትሽ ለምን አልነገርሽው? እንዲህ ነገሮች የተፈጠሩ ነው። እሱ ተሰወረ ማለት ሞቶ ይሁን አይሁን አላውቅም። ያ ያልኩ ቀን የወጣሁት እሱን ከወጣው 2-3 ቀን ሆኖት ነበር ከጠፋ። ከዛ ቤቱ መንፈስ ወረረው። ሁሌ መንፈስ 3 ቀን ሙሉ በጣም ነው የተሰቃየሁት። 3ኛው ቀን ላይ ነው በቃ የወጣሁት ከዛ ቤት መስኮት ሰብሬ የወጣሁት። ሌሎች መንፈሶች ወረውታል በቃ። ያው ለመጨረሻ ቀን እንዳልኩ ከ3 ቀን በኋላ ነው ባለቤት ከተሰወረ ከ3 ቀን በኋላ ነው ከዛ ቤት የወጣሁት። እና ለመጨረሻ ቀን እሱ እንዴት መሰለ የወጣው ከዛ ቤት በቃ በድኖ ነው ተኝቶ ነበር መሬት ላይ። ብዙ ጊዜ መሬት ላይ ይተኛል። በርግጥ ግን ወይ እንቀሳቀሳል ወይ እንዳልኩ ወደ አውሬነት ይቀየራል። ያን ቀን ግን አልተቀየረም። ዝም ብሎ ብቻ በቃ በድኖ ነው ተኝቶ ነበር። ከዛ የሆነ መንፈስ ከላዩ ላይ ተነሳ፣ ከራሱ ላይ ተገፈፈና ማለት ነው። ብዙ ጊዜ በቃ ጥላው ይሄዳል፣ ቀድሞ ይቀመጣል ምናምን፣ ቀድሞ በር ይከፍትልሃታል እንዳልኩ ማለት ነው። ያን ቀን ግን እሱ እንደዛ እንደወደቀው ከላዩ ላይ የሆነ ጥላው ተነሳና፣ ጥላ ነገር ነው በቃ ጥቁር ነው። ከሱ ላይ ተነሳና በሩን ከፍቶ እሱ ሳይንቀሳቀስ ይዞት ወጣ። በዛው በቃ አልተመለሰም። እሱ 2 ቀን እዛ ቤት ውስጥ ቆየው። ከዛ ያን ቀንና ቀጣይ ቀን ከዛ 3ኛው ቀን ላይ 2ኛው ቀን ላይ በቃ የሆነ ከበውት ቤቱን በቃ ጥላ ነው መንፈስ ነው የምታየው። የሆነ በስመ አብ ስል ይጠፋሉ። በጣም ሰፈራ ይመጣሉ። በቃ በጣም ያስፈራ ነበረ። ከዛ 3ኛው ቀን ላይ ከሰዓት አካባቢ ነውና ወደ 7 ሰዓት ምናምን ነው። በቃ ቤቱን ክብብ አደረጉት። 100-200 ብቻ በጣም ብዙ ናቸው። ከዛ በኋላ የሆነ ድምጽ ይሰማሃል። ከዛ በቃ የሆነ ጭንቅላቴ ራሱ ሌላ ታሪክ ውስጥ ገባ ምናምን ነገር አልቻልኩም፣ ጨነቀኝ። እሱም እንዳልኩ 2 ቀን ሆኖታል ሆነው ከጠፋ። 3ኛ ቀን ላይ ነው የወጣሁት። ከዛ በቃ እንዲመተው ላይ ሊሰፍሩብኝ ሲሉ በቃ ሊነኩኝ ሲሉ በስማም ብዬ ጮኬ በዛው በሩን መክፈት አልቻልኩም። በበሩ በኩል ነበር የነበሩት፣ ሙሉ ሞልተውት ነበር ቤቱን። ከዛ መስኮት ሰብሬ ነው የወጣሁት ከዛ ቤት። በዛውም እንዳልኩ በቃ ፖሊስ ጣቢያ ነው የሄድኩት። እና ፖሊሱም በቃ ምንድነው የምታወሪው አለኝ። በቃ እንደዚህ አይነት ነገር ሰማው ምናምን ብለሽ እንዳታወሪ ለማንም ሰው፣ እንደዚህ ሰማው ምናምን የሆነ ነገር ብለሽ ስታወሪ ብሰማ ቀድሜ እርምጃው መስድብሽ እኔ ነኝ እንዳለው ቁጥር ካጠገብሽ እኔ ጥላሽ ነኝ ነው ያለኝ። ሌላ ቦታም አለሽ ማለት ሌላ የህግ አካል እንዴት አገኘሽው? እስኪ ፖሊሱን ፖሊስ ጣቢያ ሄጄ ነው ያገኘሁት። ፖሊስ ጣቢያ ሄጄ እዛ ግቢ ያሉኝ። ስገባ የሆነ ኢንስፔክተር ነው አገኘው። ከዛ እንደዛ ስለው አፍሽን ዘግተሽ ሌላ ሰው እንዳይሰማሽ እኔ ሰምቼሻለሁ፣ በቃ እንደ ጥላ ነው የምከተልሽ፣ ሌላ ነገር ብታረጊ ወይም ለሌላ ሰው ብትናገሪ ሌላ ነገር ነው የሚከተልሽ ምናምን ብሎ በጣም ነው ያስፈራራኝ። እሱ ደግሞ ይባስ እና በቃ ያለሽበት መተው እንዲጨርሱሽ አደርግሻለሁ ምናምን ነው ያለኝ። ወይም ራሴ መጥቼ ነው መጨረስሽ፣ መጀመሪያ በቃ የሌላ ነገር አታውሪ ምናምን ነበር ያለኝ፣ እንደ ሰውኛ ማለት ነው። በኋላ ግን በጣም በቃ ነርቨስ ሆነና በጣም ተናገረኝ። ከዛ በቃ ይኸው ምን ማድረግ እንዳለብኝ ግራ ገብቶኝ ተደበቅኩኝ። ማንም የሚያምነኝ ሰው የለም ብዬ
ለማንም ሰው አልተናገርኩም። እናንተ ደግሞ ትረዱኛላችሁ ብዬ በማሰብ ነው በቃ እናንተ ጋር የመጣሁት። ያ ፖሊስ የሆነ መላ ላይ እስካልተያዘ ድረስ ነው እንደናልሆን በምንም ሁኔታ ላይ የኔ ምናልባት እሱም የነሱ እንትን ይሆናል። እንደዛ ነው የተሰማኝ። አንተ ታይም ላይ ከሱ ተደብቀሽ ነው ያለሽው እዚህ። ይሄ ማን ቦታ ነው? መኖሪያ ቤትሽ ነው ምንድነው? የማን ቤት እንደሆነ አላውቅም። ዝም ብዬ መጥቼ ነው ጠፍቼ በቃ ያገኘሁት ይሄን ነው። ከባድ ነገር ነው ውድ ተመልካቾች ነገሮችን ያለችውና እስኪ ማለት ያው በጥልቀት መታየት የሚፈልግ ጉዳይ ነው ይሄ። ከባድ ነገር ነው እና እስኪ ምናልባት በደንብ ማጣራት ይፈልጋል። እኔ ፈልጋችሁትን ነገር አደርጋለሁ ግን በቃ ይሄ ፖሊስ መያዝ አለበት። እሱ የሆነ ነገር እንትን እስካልተባለ ድረስ እኔ ያው ችግር ውስጥ ነኝ። እስኪ ሁሉ ተመልካቾቻችን እንግዲህ እናግዝሻለን። ቤዛን ሳባን ያልሽኝ ሳባ አይደል? ስለዚህ እንግዲህ ይሄን ነገር ለማስተካከል ያው እሺ እንረዳሻለን መርዳት ባለብን መልኩ። ምናልባት ያው የጊዜ እጥረት ስለሚኖር የሰው ኃይል እጥረትም ስለሚኖር በተቻለ ሁለቱንም ኬዞች ነው ያንቀሳቀስን የምንለው። እስኪ ያለውን ነገር አብረን እንከታተል። እስኪ ኢንስፔክተሩንም ጀርባ ሁሉም ነገሮች እናጣራለን። መልካም ቆይታ